በጣም ነው ደስ ያለኝ። እናመሰግናለን። ከዚህ በላይ ደግሞ እንግዲህ ያው እኛም ብለሽ ጠርተንሽ እንግዲህ በዓልሽን ለማክበር ቤትሽ ሽር ጉድ እያልሽ ደውዬልሽ አክብረሽ በመምጣትሽ ሆቴል ውስጥ ሆነሽ ገና ስትጨርሱልኝ ነው የምገባው። ችግር የለም እንግዲህ እኛም ብለሽ ስለመጣሽ ደስ ብሎናል። ስላከበርሽን ፈጣሪ ያክብርሽ። ስለዚህ እንግዲህ ለቤተሰቦችሽም ሰይዶ እንግዲህ ለሱመያ ሽማግሌ ልኳል ማለት ነው። አገሩንም አደረሰ በየቦታው ሄደ ሊያገኛት አልቻለም። የኛ ጀግና የኛ የሴት ጀግና ሴቶች እየከሷ ተማሩ ማለት ጀግንነትን፣ ቆራጥነትን እና እንግዲህ ሽማግሌ ተልኳል ማለት ነው። እንግዲህ ሽማግሌዎችን ምን ልበላቸው ሰይዶ ሽማግሌ ልኳል ስትል ተናግራለች ማለት ነው። ሱመያ ያው ይሻለዋል ሽማግሌ መላኩ ደስ ይላል፣ ጥሩ ነው። ነገር ግን እንደኔ ግን ሱመያ ሽማግሌ ሲልክ ሰይድ ካዩ ጋር ማቆም አለበት አይደል? ጋይስ ካዩ ጋር ቆሞ ካዩ ጋር ያለውን ማለት መታረቅ ከፈለገች ካዩ ጋር ያለውን ሪሌሽን ማቆም አለበት። እውነቴን ነው የምላችሁ። አይ አዩም አልፈልግም ካለ ደግሞ እኔ ማለት ይገናኙም ሳይሆን ልጆችም መሄድ ይችላል። ምክንያቱም የልጆቹ አባት ስለሆነ ማለት ነው። ከዛ ውጭ ግን እንደዚህ በጣም መጥፎ ናት። ይቺ አዩ የምትባለው በጣም በቃ የገንዘብ ሰው የጥቅም ሰው ናት። የምር ሰይድ ስንት ጊዜ እንደጠፋ ሁላችንም እናውቃለን። ታግቷል እያሉ ነው ብዙዎች ምናምን እኔንም ጨምሮ ማለት ነው። ነገር ግን እሷ ራሱ ጠፍቶ ፋኖ አግቶት ነው እያለች ሁሉ እየለፈለፈች ነበረ። ፋኖ እኮ የኦሮሞ ችግር የለበትም እኮ ፋኖ እኮ የመንግስት እንጂ የኦሮሞ ሰይድ ኦሮሞ ስለሆነ እንደሚያግተው እኛ እንደምለው ኦሮሞዎች እህቶቻችን ናቸው፣ ወንድሞቻችን ናቸው። ተጋብተናል፣ ተዋልደናል። ነገር ግን የሚገሉን እንዲሁም መንግስትን ጨምሮ እነሱ ኦሮሞን አይወክሉም አይደል እንዴ? አብይ አህመድ እኮ የኦሮሞን ህዝብ ራሱ እየጨቆነ ነው ያለ። እስኪ አንድ ነገር እስኪ የኦሮሞ ወጣት ስራ እየሰራ ነው ያለ። ሁሉም እንደኛው ስደተኛ ነው አይደለ? የኦሮሞ ሴት የት ናት ያለችው? እንደኛው አረብ ሀገር ናት። ስለዚህ አብይ አህመድ ለማንም አይሆንም። እንደገና ደግሞ የሚገሉት ኦሮሞዎችን በጥቅም የተሞሉት ናቸው አይደለ? እንደዛ ከሆነ ከኛ ከራሳችንም የአማራ ባንዳ አለ። ስለዚህ ምን ልላችሁ ፈልጌ ነው ቤተሰብ፣ አሁን እዚህ ውስጥ ለመግባት ሳይሆን አዩ ምንድነው ስትል የነበረው ሰይድን እኮ ፋኖ አግቶታል ምናምን፣ ለምን ኦሮሞ መታወቂያ ስላለው ምናምን እያለች ብዙ ነገር ሱመያ ናት ያሳገተች ሁሉ እያለች ነበር። ሱመያ እንደዚህ ባለጌ አይደለችም። ሱመያ በጣም ጀግናና ጎበዝ እንቁ ናት። ምርጥ የአረብ ሀገር እህታችን ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው አዩ በጣም መጥፎ ሴት ናት። ለሰይድ አትሆነም። በነገራችን ላይ ሰላም ሳልላችሁ አይደለ? ሰላሞች ነው የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት ያለን ዳርቻ። እንኳን ደህና መጣችሁ ወደ ፋንታዬ ጎንደሬዋ ዩቲዩብ ቻናል። በነገራችን ላይ ሰብስክራይብ ስለምታደርጉ እጅግ በጣም እናመሰግናለን። የኛ ምርጥ የኛ ቅኖች አሁንም አበረታቱን ስንል በትህትናና በአክብሮት እንጠይቃለን። እንግዲህ ያው እኛ የምንሰራው ነገር እንደሚለው ሁሌም እውነቱን እኛ የምንሰራው ነገር እናንተን አስደስቷችሁ ሳይሆን ሰብአዊነት፣ ኢትዮጵያዊነት ስሜት ስለሚሰማችሁ ብቻ ነው። ነገር ግን ኢትዮጵያን ሰላም ያድርግልን። መቼም ዘላለማችን ስደት ላይ አንቀመጥም እና ያኔ ደግሞ እናንተን የሚያስደስት የሚያስተምር፣ በተለይ በስደት ላይ ያለነውን የሚያስተምር ብዙ ነገር እናደርጋለን ብዬ ተስፋ አድርጋለሁ። ይህንን ደግሞ ፈጣሪ ሲጨመርበት ነው። ሰው ያስበዋል ፈጣሪ ይፈጽመዋል የሚባል ነገር አለና ሁሉንም ነገር ፈጣሪ ይጨመርበት ነው የምለው። እና ምን ልላችሁ ፈልጌ ነው ውድ ቤተሰቦች፣ ዛሬ እንግዲህ ስለ ሱመያ ነው የመጣው። ስለ ሱመያ ንግስቷ ሱመያ ማለት ነው የኛ ጀግና ምርጥ እና እንግዲህ ሱመያ ሰይድን የምር በጣም ጀግና ናት። በቃ እሷን አለማድነቅ ንፉግነት ነው። ሱመያ ማለት በጣም ጀግና ንቁ እህታችን ናት ማለት ነው። እንግዲህ ሰይድ በየቦታው አደረሰ። በቃ ከየመን አንስቶ ምን ያላደረሰው ነገር አለ እንዴ? አሜሪካ ብቻ ነው ያልሄደ፣ ሌላ የት ከዛ ውጭ ግን ሄዷል። ኢትዮጵያ ራሱ ባህር ዳር ሄደ፣ ጎንደር ሄደ፣ አዳማ ምናምን ሳባ ወዘተ ብዙ ነገሮችን ሄዷል። ግን አላገኛትም። የኛ የሴት ጀግና ብዙ ሴቶች አሉ አይደል እንዴ? ወንድ ባሌ ከዳኝ፣ ባሌ ምን አለኝ ምናምን እያለ የሚያለቃቅሱ ማለት ነው። እሷ ግን በጣም ጀግና ናት። ምንም አልመሰላትም። ኢቭን እንኳን አላ ልጆች እንዲህ ናቸው የልጆች አባት ስለሆነ ምናምን ብላ አልተጨነቀችም። ቆራጥ ናት። ሴት ልጅ እንደዚህ ስትቆርጥ ነው የሚያምርባት። ሴት ልጅ እንደዚህ ጀግና ስትሆን ነው የሚያምርባት ማለት ነው። እና ምን ልላችሁ ፈልጌ ነው ማሮቼ፣ ፍቅሮቼ። ስለዚህ
እንግዲህ ሰኢድ ማግኘት አልቻለም። በቃ ኦልሬዲ አንገናኝም ብለዋለች ማለት ነው። ግን እሷም በቃ እያሾፈችበት ነው። ምክንያቱም እሱ ያን የሰራው ደባ ነው። ከዚች አዩ ከምትባለው ከሰው ትዳር ገብታ የምትበጠብጥ አዩ ከምትባል ጋር ያደረገው ነገር መቼም ቢሆን ጦስ አልለቀቀለትም ደሱ ማለት ነው። ስለዚህ የምልላችሁ ፈልጌ ነው እንግዲህ ሽማግሌ ልኳል። አዎ ሰኢዱ ሽማግሌ ልኳል ማለት ነው። በቃ አላገኛት ብሏል ማለት ነው። ሱመያን አላገኛት። በነገራችን ላይ ሴራሚካችን የቤታችን ሴራሚክ ላሳያችሁ በቪዲዮ መውጣት ስለማይመቸኝ ነው ማለት ማሮች ፍቅሮች እና ምን ልላችሁ ፈልጌ ነው። ሰኢዱ ሽማግሌ ሲልክ ምን ልበለው እያለች ነው ሱመያ እና ምን እንድትለው እኔ ማለት ነው። እኔ ግን ምን እንድትለው ልንገራችሁ። በቃ ካዩ ጋር ማቆም አለበት። ሱመያን የሚወዳት ከሆነ ሱመያን ይወዳታል። ስለሚወዳት ነው አይደል ይህን ያህል ቦታ እየተንከራተተ ያለው። ስለዚህ ሱመያን ከወደዳት ደግሞ ግዴታ ካዩ ጋር ማቆም አለበት። ይሄ እኔ ውሳኔ ነው። እናንተስ ምን ትላላችሁ? ግዴታ ነው። አዩ ጋር ግዴታ ነው። ይሄም በቃ አይደል አዩ ግድ ነው እና ካዩ ጋር ካቆመ በቃ የትም እንትን የማይል ከሆነ እንደ በፊቱ ያኔ ብልግና የማይሰራ ከሆነ ይታረቁ ነው የምለው ማለት ነው። ሽማግሌ መቼም ክብር ነው አይደለ? በእኛ በሀገራችን በእኛ ወግ ሽማግሌ የተከበረ ነው። ስለዚህ ሽማግሌ መላክ የለባትም መመለስ የለባትም አይደለም። ለምን ሽማግሌ ብትመልስም ወይች ልጅ እኮ ለሰው ክብር የላትም ምናምን፣ ለሽማግሌ ክብር የላትም ምናምን ይላሉ። ገብቷቸዋል። ስለዚህ ምን ልላችሁ ፈልጌ ነው ካዩ ጋር በቃ ማቆም አለበት። ግን እንደምለው ከሆነ ካዩ ጋር መቼም አያቆምም እሱ ማለት ነው። ይሄ ሰገጤ ለምን እንትና ራሱ አላያችሁትም እንዴ? ካዩ ጋር እኮ ነው ካዩ ጋር እንዴት እንደተቀበለችው ምናምን ፏ ብትን ምናምን ብለው እና ይሄንን እያየ እንዴት ነው ሱመያ የምትቀበለው ማሮቼ ማለት ነው። ስለዚህ ሰኢዱ ጥፋተኛ ነው። የሰኢዱ ጥፋት መቼም ቢሆን መቼም አያውቁም። በቃ ጥፋቱ በዚህ ልክ ነው ማለት ነው። እና ይሄን እላችኋለሁ ውድ ቤተሰቦች። በነገራችን ላይ ድምፄን ቀንሽ ነው አዜማ አለ የአረብ ሀገር አዜማ እንዴት ነው ትጠላላችሁ ወይ? ፈጣሪ ወይ የአረብ ሀገር አዜማ ስጠላ የምር በጣም ነው የሚያስጠላል። እና ይሄ ነው ያለው ነገር ማለት ነው። ውድና የተከበራችሁ ቤተሰቦቼ በተረፈ ይሄን ያልካልኩ አይበቃችሁ? አዎ እና እንግዲህ እናያለን ማለት ነው። ከግራቸው እያየን ሀሳብ አስተያየት እንሰጣለን ማለት ነው። ስለነሱ መያ ስለነ ሰኢዱ ማለት ነው ሀሳብ አስተያየት እንሰጣለን። ስለዚህ ያለው ነገር ይሄ ነው። በተረፈ ሰላማችሁ ብዙ ትርፍ ይበልልኝ። ሰብስክራይብ አድርጉ፣ ሼር አድርጉልኝ። ተው ሼር አድርጉልኝ እናንተ ቻናሌን ሼር አድርጉልኝ። ቻናሌ ባናር እየወጣ አይደለም። ሌሽ ለምንድን ነው ሼር የማታደርጉት እናንተ ቅንቅናሞች ማለት ነው? ደግሞ ሼር የኔ ቻናል እኮ ምንም ነገር እንትን የለውም። ስለዚህ ሼር አድርጉ። የተረፈ ሀገራችን ኢትዮጵያን ሰላም ያድርግልን። ጦርነት በቃ ይበለን። እውነት ለመናገር ያው ሀገራችን ያለችበት ሁኔታ በጣም ያሳዝናልና ሀገራችን ኢትዮጵያን ሰላም ያድርግልን። ጦርነት በቃ ይበለን። ሁሉም ነገር በጣም ከባድ ነው የእውነት ያሉት ነገር ማለት ነውና ሰላማችሁ ይብዛልኝ። ወይኔ ጉዴ ፈላ። ድስቱ ተቃጠለ ብላችሁ ታምኑኛላችሁ ወይስ አታምኑኝም እናንተ? አይ